እንደው ማለት ነው አቡፋኖ ትናማታ ያስገባይ ብሎ ነው እንጂ ገብቼ ሁሉም ነገር እናገራለሁ። ተክሌ በየት መንገድ እንደሚል አቃለሁ በደንብ ገፋሪዎቹን በደንብ እንደሚፈጣው አማራ መቼ ሲጀመር መሳሪያ ያላቸው እንዳለ እኮ መንገድ የሚያስቀሩት ኢትዮጵያ እንዳለ አማራ እኮ በትግሬ ነው የሚመጣው። ኢትዮጵያ ሆኖ አማራ ሳልፍ የተባለ ትግሬ ኢትዮጵያ ሆኖ ተክሌ ሩካ በሚልክለትን እሱን ራሱ በደንብ አቃለሁ። ይሄ ሰውዬ መያዝ አለበት። ኢትዮጵያ ያለው ለተክሌ የሚልክለትን በቃ ይሄ ራሱ መያዝ አለበት፣ መጠየቅ አለበት። ኢትዮጵያ ያሉ ሰዎች ማለት ነው የሷ ቤተሰቦች በነቂስ ወጥተው ሰውየው ተጠቁሞ ያለበት ቦታ ይሄ ሰውዬ ለተክሌ የሚሰጠው ሰውዬ መያዝ አለበት። በቃ ብቻ በጣም ነው የሚያሳፍረው፣ በጣም ነው የሚያሳፍረው። ንቄት መሆኑ ነው የሰው አንድ ፍሬ ልጅ እኮ ናት የልጅ እናት ያው የሀገሩ ልጅ። አንተ የሀገር ሰው ማለት ለካ እከብ ነው። ምናልባት የገጠር ልጅ ተከፍሎት ወይም ደግሞ በአማራ ስራ መጡት ፈርቷን አስጠንቅቀውታን ገብቶሻል። ተክል የሚፈራ ከውስጥ አማራ ስለመጣ ይገኛል በማለት ሸፍኗል። ሐላስ አፉ ላይ እኮ ሲያወራ ይለያን እኮ በቃ እንዳስፈራ። አሁን ላይ ህጋዊ ነው አይደለ? የሚያውቀውን ነገር ሁሉ ወጥቶ ለምንድነው የማይናገረው? በእነሱ አማራ ነው የመጣው እሱ በቃ ይለያን፣ አፉ ላይ ይለያን። በእነሱ እንትን ነው የመጣው፣ በእነሱ ጠሪቅ ነው የመጣው እሱ በእነሱ። እና ታዲያ የእህታችን ህይወትስ እሺ ምን ይሁን? እሱ ሰላም ስለሆነ በቃ እህታችን ገደል ትግባ እንደትስ ሲለናው ፈቀደለት። እንደትስ ነው እንቅልፍ የሚወስደው የሰው ልጅ? አንተ ብትያዝ እኛ በእንትን እናወጣለን የማለት ብቃት ስላላቸው ገንዘብ ስላላቸው አንተ ብትያዝ እኛ እናወጣለን የማለት ነገር ብለውታል። በቃ አላስ ይሄን ብለ ስላሉት ምንም የሚያወጣው ነገር የለም። ያዙ ይብሏን እኮ እሱ እኔን የፈለጋችሁ ነገር አድርጉ። እዚህ ሀገር ደግሞ ገንዘብ ስላለክ ለምን ያብይ ልጅ አትሆንም? እንኳን ይሄ ተራ ባህርተኛ ትቀልዳለክ እንዴ? ጆሮውን አንጠልጥለው ነው የሚያስገቡት ከነዘር ማንዘሮቹ። ሳውዲ እኮ ነው ያለ ነው። ህግ የሚባል ነገር አለበት አለ። አረቂ ሊሸጥ መሰለው እንዴ ሄደው እነሱ የሚያተርፉት ተዛ ተታክሰው ከሾርፋ ጋር ህጋዊ ሆኗል እኮ ዛሬ ላይ በደቂቃ ውስጥ እኮ መያዝ ይችላል። ይሄ የሀገር ልጅ የሚባለው የገጠር ልጅ አለ። ጅዳ ነው የትኖር ያለ ጅዳ ነው። ዘመድን ለማትረፍ ከሆነ እንደዚህ የሚጋጋጠው የገጠር ልጅ መጠየቅ አለበት። እንደዛ ነው። አዎ እና ጅዳ አማራ የለም። እሱ እኮ አማራ አይደለም እኮ ሲጀመር ራሱ ይሄ እኮ ቤተሰቦቹ ራሱ እኮ ኢትዮጵያ ላይ ምን እንደሚሰሩ እናውቃለን እኮ። ስለዚህ ለምንድን ነው እሱ በአማራ ደም ሁሉ ጊዜ የሚነግደው? የሸዋን ተባብራችሁ ምንድነው እሱን አደጋ ላይ ማታደርሱበት? አደጋ ማይደርስበት ዘመዱን ሆነ ማንኛውንም ሆነ ደላላውን የሀገሮቻችን ልጅ ናቸው። እኛ መቼም ጓደኛዬ ነው፣ የገጠርንም የሀገሬ ልጅ ነው። እኔ ሸዋሊ ነኝ። የሀገሮቻችን የሀገር ልጅ ነው። እሱ ወንድ ነው። የትኛይቱ ልጅ ግን ሴት ናት። አዳምጠኝ። እሱ ወንድ ነው። ተጠቅሞባት ሽጧት በእሷ ገንዘብ እሱ በነፃ ሂዷል። ስለዚህ የሀገሬ ልጅ ነው ምናምን መለጣጠፍ ምናምን አያስፈልግም። ከቻላችሁ ሸዋነን ካላችሁ የምታውቁት ካላችሁ እሱን ቤተሰቦቹን እሱን ያለበትን ሀዛ አካባቢ ያሉትን ልጆች ሰብስባችሁ ለምን አደጋ አይመጣበትም? ከነዚህኞቹ ለምን እናንሳለን? ከሁለት ጀላላ እንዴት እናንሳለን? የሸዋ ልጆች ከሆናችሁ የሸዋ ልጆች ቤተሰቦች ጋር ለምን ኮንታክት አታደርጉም? እናንተ ኢትዮጵያ ናችሁ? የት ናችሁ እናንተ? አሁን እኛ ሳውዲ ነን፣ እነሱም እዚህ ናቸው። ሁሉም ምን ያለው ገባ ሆነ ማለት መጀመሪያ ላስረዳ። የራያው የሷ ቤተሰቦች እኮ ይሄንን ደላላውን ደሙ ብንፋሰሳለን እያሉ እኮ ነው። ዝም ብለው የሚተኙ ይመስልካል? ልጅቷ ከተለቀቀች ብለው በተስፋ እየጠበቁ እንጂ እኮ ልጅቷ የማትለቀቅ ከሆነ እኮ ደም ሊፋሰስ እኮ ነው ኢትዮጵያ ላይ። ልጅቷማ ዛሬ ትመጣለች። ደግሞ ማን እንደሆነ ጠንቀቃችሁ ታውቃላችሁ። ደም ሁሉ ይፋሰሳሉ ከዚህ ከደላላው ጋር እዚህ ካለው ከሸዋው ደላላ ጋር። ልጅቷ ዛሬ ትወጣለች። ዛሬ ካላወጧት ደም ይፈሳል። ዝም ብላችሁ ጠብቁ። ግን እኔ የምላችሁ ነገር አሁንም እየደወሉ እነዚህኞቹ ልጆች አሁን ጌታነህ የሚባለው ቤተሰቦቹ እንዳይታወቅበት እንደገና ተክላይ ጋር ያለው የሸዋው ልጅ ደላላው ማን ነው? እሱን ለምንድን ነው የሸዋ ልጆች ማታጋልጡት? ተጋለጠ እኮ ወንድም ተነገር አይደለ? ቁጥሩ ወጣ፣ ተሰጠ፣ ተጋለጠ። መስቀሉ ነው ማን ነው የሚባለው ነገር ይመች ነው። አጣይ ይመች ማጅዳ አይደለም። ይመችማ ብር ሰብሳቢ ነው። አዚህ እየሰበሰበ ቆንጆ ሴት መርጠህ ላክልኝ የሚባለው እዚህ ያለው ይመች ነው። ቆንጆ ሴቶችን እየመረጥክ ላክልኝ የሚባለው ሀዘን ሪያድ ራሱ ተጭነው የሄዱ ልጆች አሉ ሀዛ ውስጥ አሁንም
መስጊዳ የምትባል ቦታ ነው ወሻቸው ሀዛ የሚያስቀምጧቸው። በጥይት እንኳን አይገሏቸው። ዝም ብለው ባፋፉ ብቅ አድርገው እጃቸውን አስረው በገደል ነው የሚገፏቸው። ተንከባለው ነው የሚሞቱት ወንዶቹ እናውቃለን። አሁን ተክላይ ጋር የሆነ ማን ነበር ስሙ መስቀሉ የሚባለውን ታውቁታላችሁ አይደል? ተክላይ ጋር የሚሰራው መስቀሉ የሚባለው እሱ ነው አይደለ? እሱ የት ሀገር ልጅ ነው? መስቀሉ የሚባለው ማን ነው? የሸዋ ልጅ ማን ነው? ስለ ተክላይ የሚያውቃለ ከስር ያለው ቤዜማ ነው። ማን ነው የሚባለው? ማን ነው ስምህ? ስለማንኛው ስለ ጅዳው ደላላ የጅዳው ተክላይ ጋር የሚሰራ አለ። ንቅሳት ያለው ቅንድቡ ላይ ንቅሳት ያለው አውቀዋለሁ እኔ ባይዘው እኔ 6 ወር ተቀምጫለሁ። ፈርሻ አውቀዋለሁ፣ በደንብ ነው የማውቀው። የአማራ ልጆች ጋር እንደውም ትግሮቹ ጋር እየተመካከረ የአማራ ጀሾቹ ጋር የሚገጥመው ጎንደሬዎቹ ጋር ጎንደር የሚመራው ጀሽ ጋር የሚገጥመው ጌሾቹ የአማራ ጌሾ እኮ ጌሾች እኮ ምንድነው የምትሏቸው? ትግሬ እኮ ነው እንዳለ ትልቅ መሳሪያ ያለው እዛ ቦታ ላይ። የአማራ ደላሎች አሳልፈው ለትግሬ ነው የሚሰጡት። ዝም ብለው እኮ ናቸው። ነጃት ምንም አቅም የላቸውም። እኔ በደንብ ነው የማውቃቸው ትግሬዎች ልንገርሽ፣ ምንም አቅም የላቸውም። ሽንታም ናቸው። እኔ እዛ ፈርሻማ ነው። እንደውም ዋናዎቹ አንድነት የለንም፣ አንድነት የለንም። አልፈን እንሰባጣለን። እንደዛ ባይሆንማ ይሄ ባንጠልሻ አልፋት ባልሄደ ነበር። 4-5 ጎረምሳዎች ተሰብስበው አንድ እህታቸውን እየጎተቱ ገደል ማውጣት አቅቷቸው እነዚህ አህያዎች ማፈሪያዎች ደግሞ እለፉና ሂዱ ብለው ነው ይላሉ እንዴ? ሴት ልጅ በሜሴንጀር ኗራ ነበር ብሏል። በሜሴንጀር ሁሉ ሲጣጣ ቆይቶ መንገድ አብሯት ሲጓዝ ቆይቶ እለፍና ሂድ ስላለው አንድ ደላላ አልፏት ይሄዳል። ቀፋፊ ባይልክ አባታቸው እኮ ነው። አሁን ይሄን ነገር ይሄን ማለት ነው እርግጠኛ ነኝ ማለት ነው። ተክለ እየተከታተለ ይሆናል። ተክለ እየተከታተለ ነው አይደል? እናንተ ላይ ደቀለ ያመጣባችሁ ሂዱ ብላችሁ እኮ ነው እሷ ተክለ እየተከታተለ ይሆናል። ይሄን ሚዲያ እኔ እውነቱን የምናገረው እኔ ምንም ነገር ከኔ ጃመልጣን ብዬ አላስብም። ሻምበል ራያ ባላለሁኝ ይኸውልህ ስማ ወንድም በመጀመሪያ ማለት ነው አንተ አዳምጠኝ። ባዜማ እናመጣበትም ነው የተከበረ ነው ልሰድብ እናንተ ለማለት ሳይሆን መጣር ረጋ ብሎ ያለውን ነገር መረጃ መናገር ነው እንጂ ማን የተከበረው እኔ ጋር እንደዚህ ለማለት እንደዚህ ነው እሱ እንደዚህ ነው ብለህ ለመስደብና ለመውቀስ አይደለም መጣር ገባ። ማን የተከበረው ስታደርግ ለአንተም ተገቢ አይደለምም፣ ለሷም የባሰ ጫና ነው እየመጣ ያለው ለልጅቷ። እኛ ተክላይን ካንተ በላይ ሁሉም ነገር መውጣት አለበት ማለት ይበልጥና ተናገርሽ። አንተውን ተክላይ ተናገርሽ። ረጋ ብለህ መናገር በመጀመሪያ መሳደብ ረጋ ብለህ መናገር። እሺ መናገርና መሳደብ ሳይሆን እኮ ያለውን ነገር በተሳደበ የተሻለ ነው። የተሳደበ የለም እዚህ ቦታ ላይ ተናገር። እሺ ስለ ተክሌ ጋር ያለው ጋሻ ጃግሬው ማን ነው ታውቃለህ አንተ በደምብ? ተክሌ ጋር ያለው ዋናው ማን ነበር ስሙ? ዋናው ሴቶችን እየቀጠቀጠ በገደል የሚሰደው ማን ነበር ስሙ? እኔ እኮ ስለማውቀው ነው። አንተ ከዚህ በላይ ደግሞ ታውቃለህ። ሰዓዱን ታውቀዋለህ? ሰዓዱን ታውቀዋለህ? አውጣ በለው። ሰዓዱን ታውቀዋለህ? ሰዓዱን ታውቀዋለህ? ሰዓዱን ነው የምታውቀው ወይስ አባይን? ቀጥቃጩ ሰዓዱ ነው የሚባለው። እንግዲህ አባይ የሚባለው ቅንድቡ ላይ ንቅሳት ያለው ልጅ ባለፈው እንኳን ራሱ እንደውም አንተ እርግጠኛ ነኝ ከባላቅም እዛው አካባቢ ሳኮናቀርም ባለፈው ወር አካባቢ መቼ መሰለህ ከዓመት በፊት ነው ጡቷ የተቆረጠሽ ታስታውሳለህ? ስብሰባ ምን ታም ተደርጎ እዛ አዋሽ እንትኑ ጋር ሸብኩ ጋር እዛ ወደ ውሃው መሮጃ ላይ አሸብኩ አጠገብ ስብሰባ ነበር አልነበር? ማታ ላይ ነበረ። የዛኔ እዛ ነበርኩ እኔ። ስለዚህ ማለት ነው እነ ጌታቸው ደላላም ታውቃቸው ከሆነ እነሱ ጋር ነው የምሰራው እኔ። ታውቀኛለህ፣ ልታውቀኝ ትችላለህ። በቃ ስለዚህ እሱ ልጅ ማለት ነው የዛኔ ምን ተደረገ ምን ተባለ? የመኔዎች ሁሉ ሄደው ነበረ፣ ምንም አላደረጉትም። ኃይል አለው ልጁ፣ ኃይል እንዳለው የታወቀ ነው። ፈርሻ ውስጥ እኮ በሩካብ እኮ እሱ ይበልጣል። 200-300 በላይ ሩካብ ነው የሚመጣልን። የአማራ ህዝብ ነው እንዳለ የሚመጣልን። እኔ በደንብ ነው የማውቀው። ሴቶቹን እያስገባ ሙዚቃ ይከፍታል ሌሊት፣ የትግርኛ ሙዚቃ እስከ መጨረሻው በትልቅ ስፒከር ይከፍትና ይገርፋን፣ ይቀጠቅጣን፣ ይደፍራን።
ሙዚቃ እየከፈተ ማለት ነው። ለሊት የተክሌ ሙዚቃ ከተከፈተ ሪሊ በቃ ትክክለኛ ማለት ነው ሴት እየደፈረ እንደሆነ ይታወቃል። አለስ እዛ አካባቢ ያሉት ደላላዎች እንኳን ከሱ አዋሽ ጋራው ላይ ነው ያለው፣ ወደ ማዶ ነው ያለው። የሱ አዋሽ ጋር ያሉት እንትኖች እንኳን እንዳንድ አማራ ናቸው። ምንም አይሉም፣ ዝም ነው ያሉት። ይሄን መግለጫ ያወጡት የት ነበሩ? ወደ ማዶ የምታወቀው ከሆነ ፈርሻን ማዳው አካባቢ ላይ ያሉት ደላላዎች ናቸው። ይሄን ነገር ራሱ ያወጡት በደንብ ስለማለት ነው። መስጊዳ እኮ ነው የምትባለው፣ ቀሪ አይቱ መስጊዳ የምትባለው ትንሽ እንትን አይደለች? አጋራዋ ላይ እንትን ያለባት ፈርሻ ነው። አውቀዋለሁ። ወደ ማዶ ነው፣ ወደ ሆሞረጅ አካባቢ ነው ቤቱ። አውቀዋለሁ በደንብ። በቃ ሀዛ ሸለቆ ውስጥ ናቸው እኮ። አዎ። ስለዚህ ይሄ ሰውዬ ወደ ማዶ ደከመችባቸው። እሷን ወደ ማዶ መርከዙን ሐዋዲ ውስጥ ያለው መርከዝ አልፈው ያንኛውን እስፓልቱን ቆርጠው አቀበቱ ላይ ደከመችብን ብለው እሷን ወደ ኋላ መለሷት። እነዚህኞቹ ልጆች አባረሩ። ይሄ ነው የገጠር ልጅ ደግሞ ሁሉን ነገር እያወቀ ገባ። ካሁን በኋላ እንለቃትም፣ ተስፋ ቁረጥ፣ ስለዚህ ሙታ ላይ ተብለህ አስተላልፍ ተብሎ ነው ይሄንን ቃል የሰጠው። ምንትን እኮ አዝ ከገባ አትለቀቅም። በቃ ልጅቱ ስለሆነ ቦታ እኮ ፎቶ ተነስቶ ተመርጣ እኮ ነው ከዚህ ራሱ ተመርጣ እኮ ነው የሄደችው። ተመርጣ እኮ ነው ከዚህ ሄደችው። ከዚህ ደስ ትወጣ እኮ መጣች ተብላ እኮ ነው ተመርጣ የሄደችው። በቃ ይሄ ነው በቃ የሚገርም በጣም እየተጠባበቁ እኮ ነበር። ማንኛውም ደላላ ያውቃል እኮ የከሌ ልጅ መጣች ሲባል እኮ የከሌ መጣች ሲባል መጀመሪያ ብር አጠራቅመን ነው እንጂ እንደው በነፃ እኮ የሚወስድ ነገር የለም። ተመረጠ ወንድም አሁን በብር ነው የምትሄደው እንጂ አሁን ወደ ኋላ ሀገር ያላችሁ ካላችሁ አሙድ አካባቢ የኛ ጆሾቹ ያሉበት አካባቢ ካላችሁ የተክላይ ወንድም ፈጧ የምትባል ቦታ አሙድን ወጥተን ትልቁ መርከዝ ማለት ነው። አሙድን ወጥተን ፈጧ የምትባል ቀሪያ ላይ አሉ የሱ ወንድሞች የሱ ኢንፎርሜሽን አቀባዮች ንብረት የሚያወርዱበት ቦታ ማለት ነው። አሉ ጌሽ አሉት የሱ ሰዎች አሉ አውቃቸዋለሁ። ጀሽ አይደሉም መሳሪያ ያላቸው ግን አሉ። ሀዛ ደጋ ሐሙሶች ናቸው። ሀዛ አሉ ቀጥል ተቻላችሁ አሙድ ያለ አካባቢ አሙድ ያለ አማራ ካለ በዛ አካባቢ እንትን የምትሉ ከሆነ ሀዛ አካባቢ የሚሄድ ካለ እዛ አካባቢ መሄድ አይደለም አሁን ቀላል ነገር ነው። ይኸውልህ አሁን መያዝ ያለባቸው ሰዎች ማና ማን ናቸው? ተክሌ አንደኛው፣ ሁለተኛ ደግሞ ጅዳ ያለው እኔ አላውቀውም ብር ሰብሳቢ ዋናው፣ ሁለቱና የገጠር ልጅ መያዝ አለባቸው። አይለቀቁም ማለት ሶስታቸው በቃ ይሄ አሙድ ምናምን ያሉት እየተላከላቸው ነው። ሶስቱ ዋናው ስር በቀሉ ቤተሰቦቹን ሀዛ ነው ይሞቱብናል እያለ ሀዛ ነው የሚያስቀምጠው። የሱን ዘመዶች ሀዛ ነው የሚያስቀምጠው። ንብረት ሁሉን ነገር የሚያከፋፍሉለት ንብረቱን የሚያከፋፍሉለት ሀዛ ቦታ አሉ። እየሰማኸኝ ከሆነ ማለት ነው የሱ ቤተሰቦች በዛ ነው ንብረት የሚያዞረው። ገንዘቡ የሚያከፋፍለው በዛ ነው። ፈጧ የሚባል ቦታ ላይ አለ። አሙድን ወጣ ብለህ ከአሙድ 3 ኪሎ ሜትር ናት ወደ ላይ ወደ ጋራው የምትወጣው ማለት ነው። አፋፉ ላይ ናቸው። ወላይ መድሪ እኔ እሱን አላውቀውም። እኔ በዛ መስመር እጅ አላውቅም። እኔ በታች ነው በፈርሻ የገባሁት። በዛ መስመር ብዙም አላውቀውም። እና ፈርሻ ብቅ እንዳልክ ዘዳ ፈርሻ ብቅ ከዘዳ ብቅ ትለለም እንደበዛ ወደ ቀኝ ከታጠፍክ ርካብ የሚወስዱትማ ወደ ግራ በኩል ነው። ጀበል አሶድና ጀበል አሸር መካከል አድርገው ነው ወደ ላይ የሚያወጡት። ንብረቱ ግን በዚህኛው ነው የሚሄደው። ጀበል አሸር ወደ ግራ ትተው መሃሉን አሙድን ወደ ቀኝ አድርገው መሃሉን ነው የሚያልፉት። አይዮ እና እዛ አካባቢ ያለ ሰው አለ የለም? እዛ አካባቢ ያሉ አብደላ ቆረጥ ቤት ያሉ ጀሾች ምን እየሰሩ ነው? አማራዎች ስናይፐር አለን ምናምን አለን እያሉ ወደዛ ያሉትን መስመር አሁን ፈርሻ ያሉት አማራዎች ናቸው ጎበስ። ባለፈው እንደውም እኮ ተማተተው ሁሉም ነገር ስለሱ የሆነ ነገር ለማድረግ አስበው ነበር በዛች ልጅ ምክንያት። አሁን ደግሞ እቺ ልጅ መጣታለች። አረቦቹም የሱ ናቸው። አረቦቹም የመኖቹም ኢንፎርሜሽን የሚሰጡት ለተክላይ ነው። የኛ ልጆች አዛ ቦታ ላይ አቅም የላቸውም። ከላይ ነው እሱ የሚጠቃው። ከላይ መጠቃት ከተቻለ ከላይ ነው። ያለበለዚያ መስጊድ የምትባል ቀሪያ ላይ ሀዛ ነው መጠቃት የሚችለው እሱ። አይዋ ሰላም እዚህ ቤት አይሰማም። ሰማኝማ። የራያው እነ ጌታውን ጠቋሪን ታውቃቸዋለህ? የራያዎቹ ልጆች ወይ እነ ጌታውን ጠቋሪን ታውቃቸዋለህ? ጌታውን ጠቋሪ ፈርሻ ላይ ያለው እኔ ብዙም እነሱን አላውቃቸውም። የኛ ልጆች አሉ እነሱን አካባቢ በደንብ ነው የማውቃቸው። 6 ወር ነው የተቀመጥኩት። ብዙም እነሱን እንኳን ብዙም አላውቃቸውም።
እዛ ቦታ ላይ እነዛን የሚለው እድርስ ማሩ ከትግሬዎች ጋር የሚግባቡት እነሱ ናቸው። እነሱ እንኳን የሚያውቁት ቢሆን ኑሮ እህታችን ናት ብለው ማስለቀቅ ይቻል ነበር። ግን ይሄንኛው ደንቆሮ ልጅ ሆነው ሲወጣ ነው እንደዛ ማድረግ የምትችለው። ችግር የለውም። አሁን እኮ ምን መሰላችሁ? አሁን የፈርሻ ልጆች ይሄን ሚዲያ እየተከታተሉ ነው። ሀላስ በፈጠራችሁ ፍያችኋለሁ። በፈጠራችሁ በዚህ ልጅ ህይወት የያዛችሁ የፈርሻ ልጆች የራያ ልጆች የፈርሻ ልጆች ማለት የራያ ልጆች ፈርሻ ያላችሁ እንዳለ ልብ አላችሁ፣ ጀግና ናችሁ። በቃ ሀላስ። ስለዚህ ይችን ልጅ ይሄን ሰውዬ እንደምን ብላችሁ ከገባ ቢገባ ያዙት። በቃ እውነት ይሄን ሚዲያ እየተከታተላችሁ ከሆነ ማለት ነው ያዙት። 50 ምናምን ህዝብ ያለ ሰውዬ እንዴት አንድ ሰው መያዝ ያቅታችኋል? ያዙት፣ በህግ አቅርቡት። ሀላስ ለውት ቢሰጡት እኮ የሰውዬ ሰማኝማ የራያው የኛኛዎች እኮ ፍርፋሪ ካገኙ እኮ አሳልፈው ነው የሚሰጡት እኮ። አቅም አታውቁ አይደለም እንኳን እነዚህ ቅማላም ደግሞ ስግጥግጥ ያሉ ሰገጤ እኮ ናቸው። ሩህዬ የመሰለ ሰው ይሄ መድፋት የራያ ልጅ ባህር ላይ ራሱ ጩቤ አውጥቶ ዋጋለ የሚል አይደል እንዴ? እንኳን እነዚህን ድቃሎች አቅቷቸው እኮ አይደለም፣ ግን ብር ነው በአንድ ሺህ ሪያል ነው እኮ የሚሸጡት። ታዩም እንዴ እውነታውን ለማውጣት እዚህ ሀገር እንኳን ገብቶ ሰውየውን የጅዳውን አላውቀውም ምናምን በቤተሰብ ነው የሄድኩት ማቀው ልክ እንደ ተስፋ ቆርጧል። ያን አሁን እነዚህ እነ ጆከር አይለቁትም። ልንገርሽ፣ ጆከር ይዞታል። ጆከር ያዘው ነገ አይለቅም። መቼም ቢሆን አይለቀውም ጆከር። ይሄ ግልጽ ነው። መቼም አይለቀውም። አቡና ጆከር ከያዙት ኋላስ ምንም ነገር አያስፈልግም። የገጠር ልጅ ተይው በጣም ተደናግጧል። ለበት እሱ ስላለበት ተደናግጧል። የሆነች እኮ መሲ ባላገሯ የምትባል ልጅ ፎቶ ተልኮላት ልጅቷ ሞተች የተባለበት ቦታ ገደል ቦታ ፎቶ ተልኮለት ይሄን ቦታ ታውቀዋለህ ሲባል እኮ አላውቅም ነው ያለው የሱ ልጅ እንዴ። ስለዚህ የገጠር ልጅ ማለት ነው ሁሉንም ነገር ስለሚያውቅ ለማውራት ሁሉ ስልክ አውርቶ የሚመጣበት ሰዓት አለ አይደለ? ገስት ላይ ሆኖ